ሰላም እንደምናላችሁ ውድ ተመልካቾቻችን በዛሬታችን ይዤላችሁ የቀረብኩት ገና ወደ ገበያው ከገቡ አዳዲስ ዘመናዊ የኤሌክትሪክ ካሮች መካከል በአይነቱ ልዩ የሆነ ተሽከርካሪ ነው። ይህው ምን ልዩ የሆነ ነገር አለው ካላችሁ እንደ ሌሎች መኪኖች ቻርጅ ለማድረግ 8 ሰዓት 7 ሰዓት ቻርጅ ማድረግ አያስፈልግም። ይህን ተሽከርካሪ በ5 ደቂቃ ውስጥ ፉል ማድረግ ይቻላል። መኪናው ኒዮ ፋየርፍላይ ይባላል። በዛሬታችንም የተሽከርካሪ ስላሉት ጥቅሞች ስለመኪናው እንዲሁም በገበያው ከሚወዳደሩት ከነ BYD ሴጉል እንዲሁም ሌሎች የተሽከርካሪዎች ጋር ያወዳደርን ሁሉን ነገሮች በስፋት እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። ነኝ መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ከመኪና ጋር የተገናኙ አዳዲስ መረጃዎችን በየቀኑ ይዘን ስለምንቀርብ ከመኪና ጋር የተገናኙ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ጫኑ። እንደምታውቁት በሀገረ ቻይና ውስጥ በየዕለቱ ማለት ይቻላል አዳዲስ የኤሌክትሪክ ካሪ የሚያመርቱ ካምፓኒዎች እየተፈጠሩ ይገኛሉ። ይህም ካምፓኒ ፋየርፍላይ ይባላል። አዲስ ሞዴላቸው ነው። የሚገርመው ነገር የብራንዱም ስም እንዲሁም የሞዴሉም ስም ፋየርፍላይ ተመሳሳይ ስም ነው ያላቸው። ይህ ብራንድ እንደሌሎቹ አዳዲስ የመጡ ካምፓኒዎች ያን ያህል የማይታወቅ ሳይሆን በታዋቂው በኒዮ ብራንድ ስር የሚገኝና በጣም ታዋቂና ተወዳጅ የሆነው ኢቲ9 የሚባለውን ተሽከርካሪ ያመረተ ኒዮ ሰብ ብራንድ የሆነ መኪና አምራች ድርጅት ነው። ተሽከርካሪ ገና ለእይታ በቀረበ በጥቂት ቀናቶች ውስጥ በጣም ብዙ ኦርደሮችን ያገኘ ይገኛል። ይህም ኦርደሮቹ ከቻይና ብቻ አይደሉም፣ ከሌሎች ከአውሮፓ ሀገራት ራሱ ከፍተኛ ፍላጎት ይህን ተሽከርካሪ ገዝተው ከተማ ውስጥ ለመጠቀም ፍላጎታቸውን እያሳዩ ይገኛሉ። ይህም በዋነኝነት የሚነሳው መኪናው ቻርጅ ለመሙላት የሚወስድበት ጊዜ በጣም ተመራጭ አድርጎታል። እንዴት ይሞላል የሚለውን ወደ በኋላ ላይ በስፋት አሳያችኋለሁ። የተሽከርካሪ እንደምትመለከቱት ከኤስዩቪ እና ከሃችባክ ቦዲ ስታይል መሃል ላይ የሚገኝ ነው። እነዚህ አይነት ለየት ያለ ቦዲ ስታይል ያላቸው እንደ ላንቺያ ዴልታ የሚባሉት ቆየት ያሉ ተሽከርካሪዎች ጋር ከነሱ ጋር ተመሳሳይ የሆነ ዲዛይን ያለው ሲሆን ለየት ያለና የሚያምር ዲዛይን አለው። የተሽከርካሪ እንግዲህ መልካታችንን ከውጭ ገጽታ በመጀመርበት ጊዜ መኪናው እንደምትመለከቱት ወደ ኤስዩቪ የሚያደላ ነው። የመኪናው አጠቃላይ ርዝመቱ 4.3 ሜትር ሲሆን ደግሞ 1.7 ሜትር ነው። እንዲሁም ተሽከርካሪ ወደ ላይ ያለው ቁመት 1.5 ሜትር ሲሆን ከዚህ ውስጥ ደግሞ ዊልቤዙ ማለትም ከፍተኛው ጎማ እስከ ኋለኛው ጎማ መሃል ላይ ያለው ለተሳፋሪዎች ያለው ርዝማኔ ደግሞ ወደ 2.6 ሜትር ነው። ይህም መኪናው ውስጡ ሰፋ ያለ እንዲሆን ያደርገዋል። የተሽከርካሪ በሚገዙበት ጊዜ ለተለያዩ የከለር አማራጮች አሏቸው። እንደናንተ ምርጫም ወደ 6 አይነት የከለር አማራጮች አሏቸው ሲሆን ጠቆር ካለ ከለር ጀምሮ ነጣ ያሉ ከለሮች፣ አረንጓዴ ከለር እንዲሁም ወደ ሰማያዊ የሚያደሉ ከለሮች አሏቸው። እዚሁ የፊተኛው ገጽታው ላይ እንደምትመለከቱት የተሽከርካሪ ባለ 3 ሄድ ላይት ነው። ይህም ሄድ ላይቶቹ ሙሉ ለሙሉ LED መብራቶች ሲሆኑ የፍሬቻ መብራቶችም እዚሁ ላይ እናገኛለን። ወደ ታች ወረድ ስትሉ ምንም አይነት ፎግ ላይት የላቸውም። እነዚህ ፓርኪንግ ሴንሰሮቻቸውም እዚሁ ከስር የምታገኟቸው ሲሆን ይህኖቹም የተለያዩ የድራይቪንግ አሲስት ፊቸሮችን በሙሉ ያሟሉ ናቸው። እዚህ መኪና ላይ ብቻ የምታገኙትና ሌሎች ኤሌክትሪክ መኪኖች ላይ በብዛት ማታገኙት በተለይ በሃችባክ ወይም ኤስዩቪ አይነት ማታገኙት አንድ ለየት ያለ ፊቸር አለው። የመኪናው የፊተኛው እቃ ማስቀመጫው ነው። የመኪናው የፊተኛው እቃ ማስቀመጫ 92 ሊትር የሚያህል እቃ የሚያዝ አቅም ያለው ሲሆን እንደ አስፈላጊነቱም ይህንን እቃ ማስቀመጫ በበረዶ ሞልታችሁት መጠጣችሁን እንዲያቀዘቅዝ ማድረግ ይችላላችሁ ፈታ በምትሉበት ጊዜ። ይህም በረዶ ወደ ውሃ በሚቀየርበት ጊዜ ትር ያለችውን ማፈኛ በመክፈት ውሃው በቀላሉ ከመኪናው እንዲወጣ ማድረግ ይችላላችሁ። ይህ ማለት በቀላሉ አንድ ፍሪ ሰራችሁ ማለት ነው። መኪናው ካሉት የተለያዩ አስገራሚ ፊቸሮች መካከል የመጀመሪያው ነው። የተሽከርካሪ የተገጠመለት ቸርኬ ደግሞ ባለ 18 ኢንች የአሉሚኒየም ቸርኬ የተገጠመለት ሲሆን ከመኪናው ሳይዝ አንፃር ቸርኬው በጣም ትልቅ ሊመስል ይችላል። ነገር ግን መካከለኛ መጠን ያለው ቸርኬ የተገጠመለት ሲሆን ይህም ቸርኬ ለመኪናው ውበት ብቻ ሳይሆን መኪናው ቸርኬው እጅግ በጣም ትልቅ በሚሆንበት ጊዜ የሚነሳውን ኮምፈርት እንዳይኖር ያደርገዋል። እንደ ሌሎች የቻይና ተሽከርካሪዎች ሁሉ መኪና የተገጠመለት ፍሬን ሲስተም በምናይበት ጊዜ ለፊተኛው ቬንቲሌተር ለኋለኛው ሶሊድ ዲስክ ተገጥሞለታል። የተሽከርካሪ እንደነገርኳችሁ የተለያዩ የከለር አማራጮች አሏቸው። እንደ አማራጭም ቱቶን ፔንት አለው። እነዚህ መኪኖች በዋነኝነት በጣም ተወዳጅ ሆነው ብዙም ኦርደር እያደረገው የሚገኘው ከለራቸው ላቬንደር እና ላይም የሚባሉ የከለር አማራጮች ናቸው። እነዚህም ወደ ፐርፕሉና ወደ ቢጫው የሚያደለው ማለት ነው። እንደምትመለከቱትም መኪኖቹ የተለያዩ የከለር አማራጭ ብቻ ሳይሆን የቸርኬ አማራጭም አላቸው። ይሄው እንደምትመለከቱት በጎን ገጽታው የፊተኛው ገጽታው እንዲሁም የኋላ ገጽታው ላይ በዛ ያሉ ሴንሰሮችን እናገኛለን። የሚሆነበት ምክንያት ሌሎች የኤሌክትሪክ መኪኖች ላይ የማታገኙት በአይነቱ ለየት ያለ አዲስ ሲስተም ስለተገጠመላቸው ነው። ይህም ጆኒ 5 ሆራይዘን ቺፕስ የሚባሉት እንዳለ ተገጥሞላቸዋል። ይህም መኪናው የተለያዩ ራሱን በራሱ መንዳት የሚችልበት አቅም እንዲኖረው አድርጎታል። በተለይ በሃይዌይ መንገዶች ላይ ክፍት መንገዶች ላይ መኪናው ራሱን በራሱ በተወሰነ መልኩ ማሽከርከር ያስችለዋል።
እነዚህ ተሽከርካሪዎች ወደ ውስጣዊ ገጽታቸው በመግባባት ጊዜ እነዚህ መኪኖች ውስጣዊ ገጽታቸው በአይነቱ ለየት ያለ ነው። እንደምታውቁት ትሪም ሌቭል የሚባል ነገር አለ ለሁሉም የህብረተሰብ ክፍል እንደ አቅሙ እንዲገዛ። እነዚህም ትሪም ሌቭላቸው የተለያዩ ትሪም ሌቭል ይዘው የቀረቡ ሲሆን ከፍተኛው፣ መካከለኛውና ዝቅተኛው አለ። ይህም መኪናው ውስጣዊ ገጽታው የሚኖሩት ፊቸሮች ልዩነት ይኖሩታል። እንደ ከለር አማራጭ ግን የተሽከርካሪ ላይ ለሁሉም ትሪም ሌቭሎች የተለያዩ አማራጮች አሉ። እነዚህም 4 ናቸው። ነጣ የሚል አለ፣ ወደ አረንጓዴ የሚወስድ አለ፣ ወደ ፒንክ የሚወስድና በጥቁር ከለሮች አሉ። መኪናው ውስጣዊ ገጽታው ከለር ብቻ አይደለም አማራጮቹ፣ ወንበሮቹ ራሱ የተለያዩ አማራጮች አሏቸው። በጨርቅ እንዲሁም በሌዘር አለው። ሌሎች ተሽከርካሪዎች ላይ በሚሆንበት ጊዜ አንድ አይነት የሌዘር አማራጮች የሚኖሩ ሲሆን ተሽከርካሪ ላይ ግን የሌዘር ኳሊቲው ራሱ ፉል ኦፕሽን የሚባለው ወይ ደግሞ ከፍተኛው ኦፕሽን በሚሆንበት ጊዜ ከፍተኛ ኳሊቲ ካለው የሌዘር ማቴሪያል የሚሰራ ሲሆን ሚድ ኦፕሽን የሚባለው ደግሞ ከከፍተኛው ትንሽ ዝቅ ይላል። እንዲሁም ቤዚክ ኦፕሽን የሚባለው በሚሆንበት ጊዜ ደግሞ ሙሉ ለሙሉ የጨርቅ ወንበሮች እንዲሆኑ ማድረግ ይቻላል። እነዚህንም ወንበሮች ማኑዋሊ አጀስት ልታደርጓቸው ትችላላችሁ፣ እንዲሁም ኤሌክትሪካሊ አጀስት ልታደርጓቸው ትችላላችሁ። እንደ መኪናው ትሪም ሌቭል ልዩነት አላቸው። እዚህ መኪና ላይ የምታገኙት ደግሞ ሌላኛው ፊቸር አምቢየንት ላይቲንግ ነው። ተሽከርካሪ ላይ የምታገኙት አምቢየንት ላይቲንግ 256 የከለር አማራጮች አሉ ሲሆን በተለይ በማታ በምታበሩበት ጊዜ በጣም ለየት ያለና መኪናው እንደነ ሜርሴዲስ BMW አይነት ፊሊንግ እንዲኖረው ያደርገዋል። ከዚህ በተጨማሪ ደግሞ እንደነገርኳችሁ የተሽከርካሪ በዋነኝነት ዲዛይን የተደረገው የቻይናና ለኢሮፕ ገበያ ተብሎ ነው። ስለዚህ እንደምታውቁት አውሮፓ ሀገራት ላይ ከፍተኛ የፓርኪንግ ችግር እንዳለ ይታወቃል። ለዚህም ካምፓኒው እንደገለጸው የመኪናው ውስጣዊ ገጽታ እንደምትመለከቱት የዳሽቦርድ እና ወንበሮቹ ላይ መሃል ላይ ያለው የሚያገናኝ ነገር የላቸውም። ይህም የተደረገበት ምክንያት በአንደኛው በኩል ፓርክ ቢደረግ እንኳን አሽከርካሪው በር መክፈት ባይችል በተሳፋሪ በኩል በቀላሉ መውጣት እንዲችል ታስቦ የተሰራ ነው። የተሽከርካሪ ላይ የተገጠመለት ድራይቨር ዲስፕሌይ በምናይበት ጊዜ የተሽከርካሪ ላይ የተገጠመለት ድራይቨር ዲስፕሌይ ባለ 6 ኢንች ስክሪን የተገጠመለት ሲሆን ይህም ከመሪው ጋር አንድ ላይ የተገናኘ ነው። ማለትም መሪውን አጀስት በምታደርጉበት ጊዜ ስትፈልጉ ወደ ላይ ስትፈልጉ ዝቅ ማድረግ ትችላላችሁ። ይህም ዲስፕሌይ ራሱን የቻለ 3 አማራጮች አሉ። ስገዙት ሁሉም ሞዴሎች ላይ 3 አማራጭ አለው። ይህም መኪናው ሙሉ ለሙሉ በምን ያህል ፍጥነት የተጓዘ እንደሆነ መመልከት የምትችሉበት፣ ሌላኛው ደግሞ መኪናው ላይ ያሉትን ፊቸሮች እንዴት መጠቀም እንዳለባችሁ የሚያሳያችሁ ነው። ነገር ግን ሁሌም ቢሆን በዳርና በዳር መኪናው በምን ያህል ፍጥነት የተጓዘ እንደሆነና መኪናው ምን ያህል ቻርጅ እንደቀረው በዚህ ስክሪን መመልከት ትችላላችሁ። ምንም እንኳን ስክሪኑ በሳይዙ አነስ የሚል ቢሆንም ከሌሎች ከነ BYD ራሱ ሲወዳደር አነስ ያለ ቢሆንም የሚያስጠቅመው ነገር ከነሱ ምንም የሚያንስ አይደለም። ተሽከርካሪ ላይ የተገጠመለት ኢንፎቴመንት ስክሪን በምናይበት ጊዜ የተሽከርካሪ ላይ የተገጠመለት ኢንፎቴመንት ስክሪን ባለ 13 ኢንች ስክሪን የተገጠመለት ሲሆን ከሌሎች የቻይና ተሽከርካሪዎች ግን ትንሽ ለየት ያለና ተወዳጅ የሆነለት ነገር አለ። ይህም ኢንፎቴመንት ስክሪኑ በሁለት ጣታችሁ አጀስት የምታደርጉ ሲሆን በሁለት ጊዜ ተጭናችሁ የምትፈልጉበት ቦታ እንድትደርሱ ሙሉ ለሙሉ ቀለል ተደርጎ ነው የተሰራው። ከዚህ በተጨማሪ ደግሞ ይህንን መኪና በሚገዙበት ጊዜ ስክሪኑን አጀስት ለማድረግ ያሉትን ፊቸሮች ለመጠቀም ሙሉ ለሙሉ በእንግሊዝኛ ነው። ከቻይንኛ ወደ እንግሊዝኛ የሚቀየረው ሳይሆን ሙሉ ለሙሉ በእንግሊዝኛ ሆኖ ነው የሚመጣው። ይህም ስክሪን ላይ አንድሮይድ አውቶ፣ አፕል ካርፕሌይ እንዲሁም የተለያዩ ፊቸሮች በተጨማሪ የተሽከርካሪ ላይ የተገጠመለት የአውቶ ፓርኪንግ ሲስተሞች እንዲሁም የአውቶኖመስ ድራይቪንግ ሲስተም ማለትም ራሱን በራሱ የማሽከርከር ሲስተሙን በዚህ ስክሪን በቀላሉ መጠቀም ትችላላችሁ። ለመኪናው የኋላ ወንበሮች በምንሄድበት ጊዜ የመኪናው የኋላ ወንበሮች ሰፋ ያለ የኋላ ተሳፋሪ ቦታ ያላቸው ሲሆን ለኋላ ተሳፋሪም ሌግሩም እንዲሁም ሄድሩም ላይ ያላቸው ቦታ ሰፊ የሚባል ነው። ከዚህ በተጨማሪ ለኋላ ተሳፋሪ ራሱን የቻለ USB ቻርጀር አለው። ከዚህ በተጨማሪ ግን ካፕ ሆልደር እንዲሁም ሌሎች ተጨማሪ ፊቸሮች የላቸውም። የተሽከርካሪ ላይ የተገጠመለት ባትሪና ቻርጀሮች እናውራ። የተሽከርካሪ ላይ የተገጠመለት ባትሪ ባለ 42 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመለት ሲሆን ይህም መኪናው በአንድ ጊዜ 400 ኪሎ ሜትር መጓዝ ይችላል። እነዚህ መኪናዎችንም ቻርጅ ለማድረግ በፋስት ቻርጀር 100 ኪሎዋት በ30 ደቂቃ ፉል ማድረግ የሚችሉ ሲሆን ከዚህ በተጨማሪ ደግሞ በስሎ ቻርጀርም በ7 ኪሎዋት እና 11 ኪሎዋት ቻርጅ ማድረግ ትችላላችሁ። ነገር ግን የተሽከርካሪ ለየት የሚያደርገው ነገር አለ። ይህም ባትሪውን አውጥተን ሙሉ ለሙሉ ወዲያውኑ ለመቀየር የሚፈጅብን በ5 ደቂቃ ውስጥ ከዛም ባነሰ መቀየር የምንችል ሲሆን ይህንን ማግኘት የምንችለው ግን በኒዮ ጄኔሬሽን 5 የባትሪ መቀየር በሚችሉ ስቴሽኖች ናቸው። ይህ ደግሞ በእኛ ሀገር አሁን የሌለ ቢሆንም ከጥቂት ዓመታት በኋላ እንደሚመጡ ይጠበቃል። ምክንያቱም የተለያዩ የቻይና ባትሪ አምራቾች የቻርጂንግ ስቴሽን እንዲሁም ሌሎቹ ወደ ሀገራችን ለመግባት የተለያዩ ንግግሮችን ስለጀመሩ ነው። እነዚህ ተሽከርካሪዎች ዋጋቸው ታዲያ ምን ያህል ነው ካላችሁ ከBYD ሴጉል ትንሽ ዋጋቸው ከፍ ይላል። እነዚህ መኪኖች የወጣላቸው የመሸጫ ዋጋ ከ16000 የአሜሪካን ዶላር ጀምሮ እስከ 17000 የአሜሪካን ዶላር ይሸጡ ይገኛሉ። ይህም ማለት ከነ BYD ሴጉል የ6000 እና የ7000 ዶላር የዋጋ ጭማሪ አላቸው ማለት ነው። ዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮውን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ።
በቀጣይ ሌሎች ከመኪና ጋር ተገናኝ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘ።